ጤና ይስጥልኝ የኢቲቦኖ ሚዲያ ተከታታዮች፣ የዕለቱ ሐሙስ ዜናዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ታሪካዊው የሰሜን አሜሪካ የዓለም ዋንጫ በሶስቱ ሀገራት የተነሳው እግር ኳስ ማዕበል የስታዲየሞች ድምቀትና የኮከቦች አስደናቂ ፍልሚያ በታሪክ ለመጀመሪያ ጊዜ በሶስት ሀገራት ማለትም በአሜሪካ፣ በካናዳና በሜክሲኮ አስተናጋጅነት በጋራ እየተካሄደ የሚገኘው 23ኛው የዓለም ዋንጫ ውድድር መላውን ዓለም በስሜት እያናወጠ ይገኛል። በዘመናዊነታቸው ወደር የሌላቸው ስታዲየሞች በደጋፊዎች ውቅያኖስ ተሞልተዋል። በሜዳ ላይ ደግሞ አንጋፋና አዳዲስ ኮከቦች ታሪክ እየሰሩ ይገኛሉ። ከአሜሪካ ግዙፍ ስታዲየሞች እስከ ሜክሲኮ ታሪካዊ መድረኮች የተደረጉትን ልብ ሰቃይ ጨዋታዎች፣ የተመዘገቡ ውጤቶችንና የኮከቦች ዝርዝር መረጃ የያዘውን ልዩ የዜና ዘገባዎችን እንደሚከተለው አስተናግደነዋል። አብራችሁን ቆዩ። የዕለቱ ታላቅ ርዕስ ዜናዎች። በአስቴካ የተነሳው የሳምባ ማዕበል ብራዚል ጣሊያንን ስታሸንፍ አንጋፋው ኔይማር በሜክሲኮ ምድር ደምቋል። ሌላው በሜትላይፍ የታየው ልብ ሰቃይ ድራማ በኒውዮርክ ኒው ጀርሲው ግዙፍ ስታዲየም እንግሊዝና አርጀንቲና 2-2 በሆነ ውጤት ተለያይተዋል። ሌላው የጀርመን ብረት አሸናፊነት በሎስ አንጀለስ ሶፊ ስታዲየም ላይ ጀርመን ፈረንሳይን 1-0 በሆነ ጠባብ ውጤት አሸንፏል። ሌላው የካናዳው ብርቱ ፉክክር በቶሮንቶ ጃፓን ናይጄሪያን 2-1 በሆነ ፈጣን እግር ኳስ አሸንፏል። ሌላው የጨዋታዎቹ ሙሉ ዝርዝር መግለጫ። ሜክሲኮ ሲቲ ስታዲየም አስቴካ ሜክሲኮ ውጤት ብራዚል 3 ጣሊያን 1። የእግር ኳስ ታሪክ እምብርት በሆነውና የፔሌንና የማራዶናን ታሪክ ባስተናገደው ታሪካዊ ስታዲየም አስቴካ ስታዲየም ብራዚልና ጣሊያን ያደረጉት ጨዋታ እጅግ አስደናቂ ነበር። ከ100,000 በላይ ታዳሚዎች በፈጠሩት ጩኸት ስታዲየሙ ተናውጧል። የጎል መረጃና የኮከቦች ብቃት 1-0 በ12ኛው ደቂቃ ላይ ወጣቱ ኮከብ ቪኒሺየስ ጁኒየር አስደናቂ ፍጥነቱን ተጠቅሞ የመጀመሪያውን ጎል አስቆጥሯል። 2-0 በ55ኛው ደቂቃ ላይ አንጋፋውና ስመ ጥሩ ተጫዋች ኔይማር ጁኒየር የተሰጠውን ፍጹም ቅጣት ምት ፔናልቲ ወደ ጎል በመቀየር መሪነታቸውን አሳደገ። 2-1 ጣሊያኖች ተስፋ አልቆረጡም። በ72ኛው ደቂቃ ላይ ኒኮሎ ባሬላ በረጅም ርቀት ድንቅ ጎል አስቆጥሮ ልዩነቱን አጠበበ። ሌላው 3-1 ጨዋታው ሊጠናቀቅ 2 ደቂቃ ሲቀረው ሮድሪጎ የብራዚልን ድል ያረጋገጠችውን 3ኛ ጎል ከመረብ አገናኛት። ኒውዮርክ ኒው ጀርሲ ሜትላይፍ ስታዲየም አሜሪካ ውስጥ እንግሊዝ 2 አርጀንቲና 2። በአሜሪካው እጅግ ዘመናዊ ሜትላይፍ ስታዲየም የተካሄደው የእንግሊዝ አርጀንቲና ፍልሚያ እስከ መጨረሻው ሰከንድ ድረስ እስትንፋስ የሚገታ ድራማ የበዛበት ነበር። የጎል መረጃና የኮከቦች ብቃት 1-0 በ24ኛው ደቂቃ ላይ የእንግሊዙ አንጋፋ
አጥቂና መሪ ሃሪ ኬን በግንባር በመግጨት እንግሊዝን ቀዳማዊ አርጓታል። 1-1 በ41ኛው ደቂቃ ላይ መላው ስታዲየም በጉጉት የጠበቀው የዘመናችን ታላቁ ተጫዋች ሊዮኔል ሜሲ ድንቅ የቅጣት ምት ፍሪኪክ በመምታት አስደናቂ ጎል አስቆጠረ። ስታዲየሙ በአድናቆት ቆሞ አጨብጭበዋል። ሌላው 2-1 በሁለተኛው አጋማሽ በ65ኛው ደቂቃ ላይ ወጣቱ ቡካዮ ሳካ እንግሊዝን በድጋሚ መሪ አደረጋት። ሌላው 2-2 ጨዋታው ሊጠናቀቅ 5 ደቂቃ ብቻ ሲቀረው የአርጀንቲናው አጥቂ ላውታሮ ማርቲኔዝ አቻ የምታደርገውን ወሳኝ ጎል አስቆጥሮ ጨዋታውን በነጥብ ማጋራት ተጠናቀቀ። ሌላው ሎስ አንጀለስ ሶፊ ስታዲየም አሜሪካ ጀርመን 1 ፈረንሳይ 0 በሆሊውድ አቅራቢያ በሚገኘውና በዶላር ወጪ በተደረገው እጅግ ውብ ሶፊ ስታዲየም የአውሮፓውያኑ ግዙፉን ጀርመንና ፈረንሳይ የታክቲክ ጦርነት አድርገዋል። የጎል መረጃና የኮከቦች ብቃት 1-0 ጨዋታው በጠንካራ መካከል ታጥሮ በቆየበት በ42ኛው ደቂቃ ላይ ወጣቱ ተአምር ጀማል ሙሲያላ ከአንጋፋው ቶማስ ሙለር የደረሰውን ድንቅ ኳስ ወደ ጎል በመቀየር ጀርመንን አሸናፊ አድርጓታል። የፈረንሳዩ ፈጣን ኮከብ ኪሊያን ምባፔ ግብ ለማስቆጠር በከፍተኛ ጥረት ቢያደርግም የጀርመን መከላከል አልበገሬ ሆኖ ውሏል። ሌላው ቶሮንቶ BMO ፊልድ ናሽናል ስታዲየም ካናዳ ጃፓን 2 ናይጄሪያ 1 ቀዝቃዛዋ የካናዳ ከተማ ቶሮንቶ የተደረገው ይሄ ጨዋታ በፍጥነት በአካላዊ ጥንካሬ የተሞላ ማራኪ እይታን ለአድማጮች የሰጠ ነበር። የጎል መረጃዎችና የኮከቦች ብቃት 1-0 በ30ኛው ደቂቃ ላይ የጃፓኑ የፊት መስመር ተጫዋች ካኦሩ ሚቶማ በግሩም ሁኔታ መሪ አደረጋቸው። ሌላው 1-1 ከአፍሪካ የመጣው ብርቱ ናይጄሪያዊ አጥቂ ቪክቶር ኦሲሜን በ52ኛው ደቂቃ ላይ በኃይል ተከላካዮችን ሰብሮ በመግባት ለሱፐር ግሎሶቹ አቻ ጎል አስቆጠረ። 2-1 ይሁን እንጂ ጃፓኖች በፈጣን ቅብብል ሳጥን ውስጥ በመግባት በ67ኛው ደቂቃ ላይ በታኩሚ ሚናሚኖ አማካኝነት ሁለተኛውንና የማሸነፊያውን ጎል አስቆጥረው ባለ 3 ነጥብ ሆነዋል። እንግዲህ ውድ አድማጮቻችን ስፖርት ወዳድ በሶስቱ ሀገራት የሚካሄደው ይህ ታላቅ የዓለም ዋንጫ ውድድር በታላላቅ ክስተቶች ታጅቦ በዚህ መልኩ ቀጥሏል። ነገም ሌሎች አጓጊ ጨዋታዎችንና አዳዲስ መረጃዎችን በልዩ ዘገባ ይዘንላችሁ እስከምንመለስ ድረስ የስፖርት ሰላም ከሁላችሁ ጋር ይሁን እያለን ከስቱዲዮአችን ተሰናበትን። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰቡን ይቀላቀሉ። ኢቲ ቦኖ ሚዲያ